ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋናዎቹ የኢትዮጵያ ኢንቨስትመንት ሆልዲንግ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። ለፍትህ ስርዓቱ ተደራሽነት ትልቅ አስተዋጽኦ እያበረከተ ላለው ባህላዊ የፍትህ ስርዓት እውቅና የመስጠት ተግባር ተጠናክሮ ሊቀጥል ይገባል ሲሉ የፍትህ ሚኒስትር ሀና አርአያ ስላሴ ተናገሩ። የኢትዮጵያ መሶብ የአንድ ማዕከል አገልግሎት በሀገር በቀል እውቀትና ዘመናዊ አሰራር የተደራጀ ልምድና ተሞክሮ የሚወሰድበት መሆኑን የኬንያና አንጎላ ተወካዮች ገለጹ። አሜሪካ ከአፍሪካ ጋር ያላትን የቢዝነስ ዲፕሎማሲ በአዲሱ የትራምፕ አስተዳደር ዘመን ይበልጥ ለማጠናከር እንደምትሰራ ተገለጸ። የቀድሞ ታጣቂዎችን ወደ ሰላማዊ ህይወት ለመመለስ የተጀመሩ ውጤታማ ስራዎች ዘላቂ ሰላምን ለማጽናት ጉልህ ፋይዳ እንዳላቸው ብሔራዊ ተሃድሶ ኮሚሽን ገለጸ። የሚሉት የዕለቱ ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። ስምምነት መርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ጎን ለጎን የተከናወነው። ስምምነቱን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና የአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋሬት ኪሽ ፈርመውታል። ስምምነቱን ዓለም አቀፍ የፋይናንስ ትብብር ተቋም ጋር ከ$200 ሚሊዮን በላይ በሆነ ካፒታል በኢትዮጵያ በሆቴልና ቱሪዝም ኢንዱስትሪ ለማሰማራት የሚያስችለው መሆኑ ተገልጿል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ስምምነቱ ኢትዮጵያ የምትፈልገውና ከልማት ፕሮግራሟ ጋር አብሮ የሚሄድ ትልቅ የኢንቨስትመንት ስምምነት መሆኑን አንስተዋል። ስምምነቱ ኢትዮጵያ በቱሪዝም ዘርፍ እያስመዘገበች ያለውን አዎንታዊ ውጤት ይበልጥ ወደፊት አጠናክሮ ለማስቀጠል ተጨማሪ አቅም እንደሚሆን አንስተዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው ስምምነቱ ኢትዮጵያ በቱሪዝም ዘርፍ አበረታች ውጤት እያስመዘገበች ባለበት ወቅት መፈረሙን ጠቅሰዋል። በመሆኑም ዛሬ የተደረሰው ስምምነት በዘርፉ የተመዘገቡ አበረታች ውጤቶች ለማስቀጠል እንደሚያስችል ጠቅሰው ኩባንያው በኢትዮጵያ የሚያደርገው ተሳትፎ በኢትዮጵያ ብቻ ሳይሆን በአፍሪካም ጭምር ተጽዕኖ ሊኖረው እንደሚችል ተናግረዋል። የአሜሪካው ዓለም አቀፍ የፋይናንስ ትብብር ፕሬዝዳንትና ስራ አስፈጻሚ ጋሬት ኪሽ በበኩላቸው ስምምነቱ አሜሪካ አፍሪካን በተመለከተ ለማጠናከር ያሰበችውን የንግድና ኢንቨስትመንት ዲፕሎማሲ የተከተለ መሆኑን ተናግረዋል። ይህንንም ተከትሎ ኩባንያው በኢትዮጵያ ኢንቨስትመንት ተሳትፎ ለአፍሪካ ለኢትዮጵያ የሆቴል ቱሪዝም ዘርፍ እድገት የበኩሉን አስተዋጽኦ እንደሚያደርግ ያላቸውን እምነት መጥቀሳቸውን ኢዜአ ከስፍራው ዘግቧል። ለፍትህ ስርዓቱ ተደራሽነት ትልቅ አስተዋጽኦ እያበረከተ ላለው ባህላዊ የፍትህ ስርዓት እውቅና የመስጠት ተግባር ተጠናክሮ ሊቀጥል ይገባል ሲሉ የፍትህ ሚኒስትር ሀና አርአያ ስላሴ ተናገሩ። በኢትዮጵያ የህግ ስርዓት ባህላዊ ግጭት መፍቻ ዘዴን ለማካተት መወሰድ በሚገባቸው ወሳኝ እርምጃዎች ላይ ያተኮረ ሀገራዊ ምክር እየተካሄደ ይገኛል። ሚኒስትር ሀና አርአያ ስላሴ በዚህ ወቅት እንደገለጹት በኢትዮጵያ ላለፉት ዓመታት ግጭቶች በባህላዊ የፍትህ ስርዓቱ ሲፈቱ ቆይተዋል። ህብረተሰቡ ለበርካታ ዘመናት ሲጠቀምባቸው የቆዩ ባህላዊ የግጭት አፈታት ስርዓቶች የህግ እውቅና እንዲያገኙ እንዲበረታቱና እንዲስፋፉ እየተሰራ መሆኑን ገልጸዋል። መንግስት በፍትህ ትራንስፎርሜሽን እቅዱ የማህበረሰብ ፍትህ ተቋማት እንዲስፋፉ በማድረግና ክልሎች ባህላዊ የግጭት አፈታት ስርዓቶች እውቅና እንዲሰጡ እየተደረገ እንደሚገኝ ተናግረዋል። ከኦሮሚያ ክልል ልምድ በመውሰድ 4 ክልሎች ማለትም አማራ፣ ቤኒሻንጉል፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ ክልል ለባህላዊ ፍትህ ስርዓት እውቅና መስጠታቸውን አስታውቀዋል። በቀጣይ ሌሎች ክልሎች የግጭት አፈታት ስርዓታቸውን የህግ እውቅና እንዲያገኝ በትኩረት መስራት እንደሚገባቸው አስታውቀዋል። በቀጣይ እውቅና ያገኙ የባህላዊ ግጭት አፈታት ስርዓቶች በትግበራ ወቅት ውጤታማ እንዲሆኑ የሚያስችሉ ስራዎች በትኩረት ይሰራሉ ብለዋል። ባህላዊ ግጭት አፈታት ስርዓት የፍትህ ተደራሽነትን እያሳደገ መሆኑን አንስተው በዚህም በማህበረሰቡ መካከል የሚከሰቱ ግጭቶች እየተፈቱ መሆኑን ጨምሮ ገልጸዋል። የፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን ባህላዊ ግጭት አፈታት ስርዓቶች በቀላሉ ተደራሽ ወጪና ጊዜ ቆጣቢ በመሆናቸው ውጤታማ አገልግሎት እንደሚሰጡ አንስተዋል። ምክክሩ የማህበረሰብ ፍትህ ስርዓትን ለማስፋፋት የተጀመረውን ጥረት ለማጠናከር ወሳኝ መሆኑንም አንስተዋል። የኢትዮጵያ መሶብ የአንድ ማዕከል አገልግሎት በሀገር በቀል እውቀትና ዘመናዊ አሰራር የተደራጀ ልምድና ተሞክሮ የሚወሰድበት መሆኑን የኬንያና አንጎላ ተወካዮች ገለጹ። ኢትዮጵያ ላለፉት 3 ቀናት ባስተናገደችው 10ኛው የአፍሪካ የመንግስት አገልግሎትና አስተዳደር ጉባኤ ላይ የተሳተፉ የተለያዩ ሀገራት ተወካዮች የመሶብ አንድ ማዕከል አገልግሎትን ጎብኝተዋል። ጎብኚዎቹ በሰጡት አስተያየት የመሶብ አንድ ማዕከል አገልግሎት ኢትዮጵያ በሀገር በቀል እውቀት የአገልግሎት ማዘመን ስራን እያፋጠነች መሆኗን ዋና ማሳያ ነው ብለዋል። በኬንያ የወደብ ባለስልጣን የንብረት አስተዳደር ዳይሬክተር ዊኒ ሳይሌ ኢትዮጵያ የዜጎችን የአገልግሎት ፍላጎት ምላሽ ለመስጠት አስደናቂ ሪፎርም ላይ መሆኗን ማየታቸውን ገልጸዋል። በተለይም የብሔራዊ መታወቂያና የፓስፖርት አገልግሎቶችን
በጥራትና በፍጥነት የሚሰጠው አገልግሎት ትምህርት የሚወሰድበት መሆኑን ተናግረዋል። ኬንያ ሁዱማ የተሰኘ አንድ ማዕከል የአገልግሎቷን የበለጠ ለማዘመን ከኢትዮጵያ የመሶብ አንድ ማዕከል አገልግሎት ልምድና ተሞክሮ እንደምትወስድ አንስተዋል። በአፍሪካ ህብረት የአንጎላ ቋሚ መልእክተኛ ፈርናንዶ ኩዊቲኩዊ ሞሆንጎ መሶብ የአንድ ማዕከል አገልግሎት ለበርካታ ሀገራት ትምህርት እንደሚሆን ገልጸዋል። አንጎላም የመንግስት አገልግሎቶችን ለማሳለጥ በጀመረችው ጉዞ መሰረት ከኢትዮጵያ የመሶብ አንድ ማዕከል አገልግሎት በርካታ ልምዶችን መቅሰሟን ተናግረዋል። የኬንያ ሁዱማ የኮሚኒኬሽን ዳይሬክተር ጃፈርሰን ኔኪያምባ ኢትዮጵያ በመሶብ የአንድ ማዕከል አገልግሎት ተግባራዊ ያደረገችው ሀገር በቀል የቴክኖሎጂ እውቀት አስደናቂ ነው ብለዋል። ጥቅም ላይ የዋሉ የሚገኙ የቴክኖሎጂ ውጤቶች ለደንበኞች ቅሬታ አፋጣኝ ምላሽ ለመስጠት ጉልህ ፋይዳ እንዳላቸውም ገልጸዋል። አሜሪካ ከአፍሪካ ጋር ያላትን የቢዝነስ ዲፕሎማሲ በአዲሱ የትራምፕ አስተዳደር ዘመን ይበልጥ ለማጠናከር እንደምትሰራ በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ቢሮ ከፍተኛ የስራ ኃላፊ አምባሳደር ትሮይ ፊትለር ገለጹ። አምባሳደር ትሮይ ፊትለር በአንጎላ ዋና ከተማ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ላይ ባደረጉት ንግግር ሀገራቸው ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ለማጠናከር ትሰራለች ብለዋል። በቅርቡም አሜሪካ አፍሪካን በተመለከተ የምትከተለው የውጭ ግንኙነት ፖሊሲ የቢዝነስ ዲፕሎማሲ መሰረት እንዲያደርግ በተቀመጠው አቅጣጫ መሰረት በአፍሪካ የሚገኙ የአሜሪካ ኤምባሲዎች በዚያው ልክ እየተንቀሳቀሱ መሆኑን አንስተዋል። ከዚህ ጋር በተያያዘ የአሰራር ማሻሻያዎች እስከ ማድረስ የሚደርስ ውሳኔ መተላለፉን ጠቅሰዋል። ጎን ለጎንም በንግዱ ዘርፍ በሁለቱም ወገን መካከል ያሉ ተዋናዮችን ተጠቃሚ ለማድረግ በማሰብ የጋራ ገበያው ምን አይነት ለውጥ ያስፈልገዋል በሚል ከሚመለከታቸው አካላት ጋር በቅርበት እየተሰራ መሆኑን አስረድተዋል። በተለይም የንግድ ትስስሩን ለማጠናከር ከዚህ በኋላ የአሜሪካ ከፍተኛ ባለስልጣናት ወደ አፍሪካ በሚያደርጉት ጉዞ አብረዋቸው የቢዝነስ ተወካዮች በጣምራ እንዲላኩና የተለያዩ የንግድና ኢንቨስትመንት ድርድሮች እንዲያደርጉ ይደረጋልም ነው ያሉት። በሌላ በኩል አሜሪካ በአፍሪካ በቢዝነስ ዲፕሎማሲ ማዕቀፍ በሚኖራት ተሳትፎ በተለይም በዋና የመሰረተ ልማት ግንባታ ከምታደርገው ተሳትፎ በዘለለ በዲጂታል መሰረተ ልማት ማስፋፋት ላይ ይበልጥ እንደሚሰራ ጠቅሰዋል። ይህም አፍሪካ በዘመናዊ የዓለም የንግድ ስርዓት ውስጥ ውጤታማ ተሳትፎ እንዲኖራት ያስችላል ብለዋል። የቀድሞ ታጣቂዎችን ወደ ሰላማዊ ህይወት ለመመለስ የተጀመሩ ውጤታማ ስራዎች ዘላቂ ሰላምን ለማጽናት ጉልህ ፋይዳ እንዳላቸው ብሔራዊ ተሃድሶ ኮሚሽን ገለጸ። ኮሚሽኑ ባለፉት ጊዜያት ከ61 ሺህ በላይ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ማድረጉንም ጠቁመዋል። ኮሚሽኑ ከስዊድን መንግስት ጋር በመተባበር ከትግራይ፣ ከኦሮሚያ፣ ከአማራ፣ ከአፋርና ከቤኒሻንጉል ጉሙዝ ክልሎች ለተውጣጡ የባለድርሻ አካላት የአሰልጣኞች ስልጠና በአዲስ አበባ መስጠት ጀምሯል። ስልጠናው ታጣቂዎችን በመልሶ ማቋቋም፣ በኢንተርፕረነርሺፕ፣ በስራ ፈጠራ ዙሪያ የሚያተኩር ሲሆን ለ3 ተከታታይ ቀናት እንደሚቆይም ተጠቁሟል። በዚህ ወቅት መልእክት ያስተላለፉት የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን ኮሚሽኑ የቀድሞ ታጣቂዎችን ወደ ማህበረሰቡ ከመቀላቀል አኳያ በርካታ ስራዎችን ሰርቷል ብለዋል። ለባለድርሻ አካላት መሰጠት የጀመረው ስልጠናም የስራ እድሎችን በማስፋት የቀድሞ ታጣቂዎች የተረጋጋ ህይወት እንዲመሩ ትልቅ ፋይዳ ያለው መሆኑን ጠቅሰዋል። የቀድሞ ታጣቂዎችን ወደ ሰላማዊ ህይወት እንዲቀላቀሉ ለማድረግ የተጀመረው ስራ ለሰላም ግንባታ ከፍተኛ ሚና የሚጫወት መሆኑንም ጠቁመዋል። የኮሚሽኑ ምክትል ኮሚሽነር እና መከላከያን በመወከል ፕሮግራሙ በማስተባበር ላይ የሚገኙት ብርጋዴር ጄኔራል ደርቤ መኩሪያ በበኩላቸው ኮሚሽኑ እስካሁን በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች 61 ሺህ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውን ተናግረዋል። የቀድሞ ታጣቂዎች ወደ ማህበረሰቡ መቀላቀልና ማቋቋም የሰላም ግንባታን ውጤታማ ከማድረግ አንጻር ትልቅ ሚና እንዳለውም ጠቁመዋል። ኮሚሽኑ በቀጣይ ጊዜያት በትግራይ ክልል በመጀመሪያው ዙር የተያዘውን እቅድ ሙሉ ለሙሉ ለማሳካት እንደሚሰራ ጠቁሞ እስከ ነሐሴ አጋማሽ ድረስ ለማጠናቀቅ እቅድ መያዙንም ተናግረዋል። በአማራ፣ በኦሮሚያ፣ በአፋርና ቤኒሻንጉል ጉሙዝ ክልሎችም የቀድሞ ታጣቂዎችን መልሶ የማቋቋም ስራዎች በመጪው ጊዜያት እንደሚከናወኑ ገልጸዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። መልካም ጊዜ።